ሰው ሊኖርበት የሚችል ምድር ካስፈለገ ሁሉ ነገር ስፍራ መያዝ አለበት ኦርደር መያዝ አለበት ያለዛ በመርከብ ላይ ነው የምንኖረው ሁላችንም ገባችሁ ስለዚህ እግዚአብሔር ምን አደረገ ለሰው አመቺ ምድር ለመስራት ሲፈልግ መጀመሪያ ምን አደረገ ሁሉን ስፍራ ሲያስይዝ ነው የምታዩት አያችሁ ንጉስ ቃሉ ከሆነለት የነገስታት ንጉስም ሊል ነው አሁን ሊጀምር ነው እሱ መናገር ካለ ደግሞ ይሆንለታል እንዴት ነው ቃሉን ሲልክ እጁ ይሄዳል በጎን ማለት በቃ እግዚአብሔር ብሎ ማያደርገው ነገር የለም አራ አሜን እኛ አምላክ ወደ ኋላ ተመልሰን ትንሽ ጅማሬያችንን እኔ በሚል አንስቼ ዘፍጥረት 1 ላይ ነው ያለነው ብዙ ዘፍጥረት ልናይ አይደለም በሙሉ የተወሰነችን ሐሳብ ከዛው ስጄ ቶፒካል ነገር ነው ያያየን ያለነው ምዕራፍ 1 እናውጣና እንቆማለን እግዚአብሔርን ቃል ቆመን እናነባለን ምዕራፍ 1 ቀለል ስለሚል ያው ቀጥታ ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ እስከ 10 አነባዋለሁ በጌታ በኢየሱስ ስም በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ምድርም ቅርጽ የለሽና ባዶ ነበረች የምድርን ጥልቅ ስፍራ ሁሉ ጨለማ አውጦት ነበር የእግዚአብሔርም መንፈስ በውኆች ላይ ይረብብ ነበር ከዚያም እግዚአብሔር ብርሃን ይሁን አለ ብርሃንም ሆነ እግዚአብሔርም ብርሃኑ መልካም እንደሆነ አየ ብርሃኑንም ከጨለማ ለየ እግዚአብሔርም ብርሃኑን ቀን ጨለማውንም ሌሊት ብሎ ጠራው መሸነጋም የመጀመሪያ ቀን እግዚአብሔር ውሃን ከውሃ የሚለይ ጠፈር በውኆች መካከል ይሁን አለ ስለዚህ እግዚአብሔር ጠፈርን አድርጎ ከጠፈሩ በላይና ከጠፈሩ በታች ያለውን ውሃ ለየ እንዳለውም ሆነ እግዚአብሔር ጠፈርን ሰማይ ብሎ ጠራው መሸነጋም ሁለተኛ ቀን ከዚያም እግዚአብሔር ከሰማይ በታች ያለው ውሃ በአንድ ስፍራ ይከማች ደረቁ ምድር ይገለጥ አለ እንዳለውም ሆነ እግዚአብሔርም ደረቁን ምድር የብስ በአንድነት የተሰበሰበውን ውሃ ባህር ብሎ ጠራው ባለፈው ታስታውሱ እንደሆነ ከ1 እስከ 10 ሁለት ሐሳቦችን አካባቢ አይተን ነበር ዛሬም ባለችን ሰዓት የተወሰነ ነገር እላችኋለሁ ከዛ ጥቂት ደግሞ 5 ደቂቃ 10 ደቂቃ አትርፌ ለመጸለይ ሞክራለሁ መጀመሪያ ዘፍጥረት ላይ ምንድነው ዘፍጥረትን ምዕራፍ 1 አካባቢ ነው ያየነው ግን እስቲ ወደ ጅማሬው ብለን ለሚታየው ሁሉ ምክንያት ማን ነው ሚል ርዕስ ሰጥቻችሁ ነበር እና በዘፍጥረት መጽሐፍ ብለናል የመጀመሪያው የማይታይ ምክንያት ወይ the invisible reason ተደርጎ የተጠቀሰ እግዚአብሔር አለ ኤሎሂም ተብሎ ነው የተጠቀሰው ባይ ዘ ወይ መጀመሪያ ሲጀምር መጽሐፍ ቅዱስ እኛ እግዚአብሔር ይያልነው ብንሆንም ይያልን ብንጠራውም ዘፍጥረት 2:4 እስኪደርስ ስም አይቀይርም በኋላ ነው የሚቀይረው ኤሎሂም አዶናይ ስም ይሰጠዋል ለራሱ ምክንያቱም ያው እግዚአብሔር ብንልም እዛጋ ግን ለፈጣሪ የሚሰጠው እግዚአብሔር ሁሉ ለሚችለው አምላክ የሚሰጠው እግዚአብሔር የተወሰነ ልዩነቶችን እናያለን በኦሪጂናል ትርጉምና ይሄ ኤሎሂም የሌለን ወደ መኖር የሚያመጣ ሰልፍ ኤግዚስተንት የሆነ በራሱ የሚኖር በምንም ፍጥረት ላይ ያልተደገፈ አምላክ ሲነሳ ነው ምንየው እና መጀመሪያ ነገር ለተፈጠረ ነገር ሁሉ ከኋላ ምክንያት ሆኖ እግዚአብሔር ተጠቅሷል ብያቸዋል እዚህ የተፈጠረ ብዙ ነገር ነው ምናየው እግዚአብሔር ለሥራ ሲነሳ ታያላችሁ ሲፈጥር ነው የምታዩት ምንም ምክንያት የለም ኤክስ ኒሂሎ ወይ የሌለን ወደ መኖር ማምጣት ዕቃ የለም ማቴሪያል የለም ምንም ነገር ካልነበረበት ምንም ያልተፈጠረ ፈጽሞ በአእምሮም እሳቤ ውስጥ የሌለን ነገር ዲዛይን አድርጎ ነው ራሱ ወደ መኖር ያመጣው ብለን ተመልክተናልና ይሄ ማይታይ ምክንያት ሆኖ ነበር ስለዚህ ሙሴ ፍጥረቱን ያስተዋወቀው ፍጥረትን ሲያስተዋወቅ የምትመለከቱት ፈጣሪን ለማስተዋወቅ ነው አሁን ዘፍጥረት ሲጀምር ፍጥረት ነው ተፈጠረ እንትን ተፈጠረ አሁን ቆኔ ምን ያረግልኛል አሁን ለኔ ሰማይ ተፈጠረ ጨረቃ ተፈጠረ በሶስተኛ ቀን ብርሃን ተፈጠረ ምን ያረግልኛል ለኔ እስቲ ንገሩኛው ምን ያረግልናለኛ እንትን ተፈጠረ ሱማ ያያየነው ነው ተፈጥሯል ምን አሁን ምን ነጋሪ ያስፈልገናል ላለ ነገር ምን ነጋሪ ያስፈልጋል እኔ እዚህ ቆሜ አለው እሺ ብላችሁ ይተቀባችሁ መኖሬን ያያያችሁ እያለን ያለው ተፈጠረን አይደለም ፈጣሪ ነው ያስተዋወቀ ያለው ከነገሩ ጀርባ ያለው ለማስተዋወቅ እንጂ ነገሩማ መኖሩን ያያየነው አይደል እንዴ ሪያሊቲ እኮ ነው ግን ከዛ ጀርባ የሆነ ነገር አለ ፈጣሪውን ለማስተዋወቅ ነው ስለዚህ የሚያሳየን ነገር ፍጥረት ዋናው አይደለም ፍጥረትን ማወቅም ዋናው አይደለም መመራመር ጥሩ ነው በጣም ሳይንስ በጣም ጠቃሚ እግዚአብሔር ሳይንቲስት ነው ብዙ እንደምታውቁት እግዚአብሔር ሳይንቲስት ባይሆን ምናየው ሁሉ ቀመር አይሰራም ነበር አይደል እግዚአብሔር ከዛ በላይ የሆነ አምላክ ነው ግን ዋናው ዓላማው ግን ፍጥረቱ ሳይሆን ፈጣሪ ነው
ፈጣሪን ለማሳየት የተደረገ ጥረት ነው ዘፍጥረት ራሱ ፍጥረት ተፈጠረልን ሳይሆን ሁሉም የተፈጠሩት የርሱን ልቀት ለማሳየት እንደሆነ እንድናቅ ነው ሁሉም የተፈጠሩት ለዚህ ነው መዝሙር 19 ላይ ሰማያት የእግዚአብሔርን ክብር ይናገራሉ አይደል የሰማይ ፍጥረት የእጁን ሥራ ያወራል ነገር የለም ንግግር የለም መናገር የለም ግን አንዱ ቀንም ለሊትም ግን ምን አለ አንዱ ለአንዱ ግን ያወራሉ ይናገራሉ ይላል ድምጻቸው እንደውም እስከ ምድር ዳር ተሰማ ይላል ሌላ ዘፍጥረት መጽሐፍ የሚጀምረው ፈጣሪና ፍጥረትን ሲለያይ ነው ሌላ አምስተኛው ፖይንት ነው እንግዲህ አይ ቲንክ 1 2 ያላልኩም ከባለፈው እየቀጠልኩ ስለሆነ ነው ዘፍጥረት የሚቀጥለው የሚነግረን መለያየት የሚባል ነገር ነው የሚጀምረው በጣም ብዙ ተደጋጋሚ ቃሎች ታያላችሁ ለየ ዘፍጥረት አንድ ሲፈጠር እሱ ነው የምታዩት እሱ ብቻ ሳይሆን እግዚአብሔር የፍጥረቱ መጀመሪያ ስራ ያደረገው መለየትን ነው ቀጥሎ የምታዩት መለየትን ራሱ እግዚአብሔር ከፍጥረቱ ይለይ ብቻ ሳይሆን ፍጥረቱ ራሱ ይለያይ ውሃና መሬት አንድ ላይ መሆን አይችልም አይደል በጣም መርህ አለው ወደፊት ምናልባት ላስተምራችሁ ይችላል መርህ አለው አንድ አይነት መደበላለቅ መሆን የለበትም አንዳንድ የአዲስ ኪዳን አማኞች ቅድስናን ያያያዙት ከዚህ ጋር ነው የሚገርማችሁ መለየት የሚለውን ኮንሰፕት ያመጡት ከዚህ ነው ከዘፍጥረቱ ነው ለየ እግዚአብሔር አንድ ላይ አላደረገም ውሃ ከምን ከደረቅ መሬት ለየ አንድ ላይ መሆን አይችልም ሰው ሊኖርበት የሚችል ምድር ካስፈለገ ሁሉ ነገር ስፍራ መያዝ አለበት ኦርደር መያዝ አለበት ያለዛ በመርከብ ላይ ነው የምንኖረው ሁላችንም ገባችሁ ስለዚህ እግዚአብሔር ምን አደረገ ለሰው አመቺ ምድር ለመስራት ሲፈልግ መጀመሪያ ምን አደረገ ሁሉን ስፍራ ሲያስይዝ ነው የምታዩት የመጨረሻ ግን ዛሬ ማሳያችሁ የእግዚአብሔር ቃል ስልጣን ዘፍጥረት ላይ በጣም ነው የተገለጠው ይሄን አይተን እንጨርሳለን ለዛሬ የቃል ስልጣን በጣም ነው የምታዩት አለ ብቻ ነው ምታዩ እኔ ገርመኛል ለምን ሙሴ ራሱ እንደዛ ተጠቀመ ብዬ እኔ እደነቃል እግዚአብሔርም አለ ይሸለቻቸዋል አለ እግዚአብሔርም አለ ሚል ተደጋጋሚ ቃል ታያላችሁ ምዕራፍ 1 እና ምዕራፍ 1 እና ምዕራፍ 2 ላይ ብቻ 10 ጊዜ ተደጋጋሚ ቃል እግዚአብሔር አለ ሚል ቃል አለ 10 ጊዜ ምንድነው እየነገረን ያለው እግዚአብሔር አለ አንድ ነገር ባለፈው ታስታውሱ ከሆነ ብያቸዋለሁ በጊዜ የነበሩት ነገስታት ቃላቸው ምንድነው ብለናል ከባድ ነው እነሱ የተናገሩት ቃል አሉ ማለት ሆነ ማለት ነው በቃ ነገስታት ንጉሰ ነገስታቶች እነ ናቡከደነጾርም ሊሆኑ ይችላሉ የግብጽ ፈርዖኖች ሊሆኑ ይችላሉ አንድ ነገር ከተናገሩ በቃ አሉ ማለት አለቀላችሁ ያሉትን መቀየር እንኳን አይችሉም እነሱ ስለዚህ በዛን ሰዓት ንጉሰ ነገስታቱ አሉ ሆኖ የተናገሩት ከሆነላቸው አሁን ደግሞ የነገስታት ንጉስ እሱም አለ ነው ይያለን ያለው አያችሁ ንጉስ ቃሉ ከሆነለት የነገስታት ንጉስም ሊል ነው አሁን ሊጀምር ነው እሱ መናገር ካለ ደግሞ ይሆንለታል ይሄን ነው የሚነግረን እግዚአብሔር አለ ማለት የቃሉ ስልጣን ምን ያህል ፓወርፉል እንደሆነ ነው ሙሴ አሁን እንድናቅ የፈለገው ለዚህ ነው ኢየሱስ ክርስቶስ የተጠቀሰበት ዘፍጥረት ምዕራፍ 1 ቁጥር 1 በመጀመሪያ እግዚአብሔር ብሎ እንደተናገረ ዮሐንስ ምዕራፍ 1 ደግሞ ቁጥር 1 ደግሞ በመጀመሪያ ቃል ነበረ ብሎ ነው የሚነግረን አያችሁ ያንን ኢየሱስን ያንን ቃል ያንን ወርድ ምዕራፍ 1 ላይ አለ የተባለ ቃል ኢየሱስ እንደሆነ አርጎ ነው እዚህ ጋር የሚነግረን ዮሐንስ ምዕራፍ 1 ቁጥር 1 ላይ ማለት ተብቻ ፍቀድ እግዚአብሔር ሆይ አንተ ብቻ ይሁን በል እንጂ ሙሴ እንደዛ ነው የሚለው እግዚአብሔር ልክ ሲፈቅድ ግዙፍ የሚባል የለም ለሱ ፈቃዱ ነው ግዙፍ እግዚአብሔር አራ አሜን ወገኖች ፈቃዱ ነው ትልቅ እግዚአብሔር ሌላ ትልቅ የለውም እግዚአብሔር ልክ እሱ ይሁን ብሎ ካሰበ እንዲደረግ ይፈልግ እንጂ እግዚአብሔር እንዲደረግ ፈልጎ አይደረግም የሚል ሌላ ኃይል የለም በቃ ይሆንለታል አለ የለም የማይሆንለት አምላክ እንደውም እግዚአብሔር ቃል ሲናገር በቃሉና በሚደረገው ነገር መካከል ጋፕ የለም የሚል ነው ይናገር እንጂ በተናገረውና በሚደረገው ነገር መካከል ጋፕ የለም አለ ማለት ሆነ ነው አይሁድ እንደዚህ ብለው ነው የሚያምኑት ይሄን ቃል ሊትራሊ እግዚአብሔር በአፉ ሲናገር በጎን እጅ ይልካል ብለው ነው የሚያምኑት በቃ እግዚአብሔር በዚህ አፍ ይናገር እንጂ እዚህ ቤት ሲናገር ቤት ሰው ይሄዳል ልጅ ሌላ በዚህ ነው ጌታ ኢየሱስ ክርስቶስ በደና ሂድ ተፈውሳል ካለ ቤት ስገባ የለም ተፈውሳል ለምትሉ አልሄደሱ ገና እንዴት ነው ቃሉን ሲልክ እጁ ይሄዳል በጎን ማለት በቃ እግዚአብሔር ብሎ ማያደርገው ነገር የለም አራ አሜን አሜን እኛ አምላክ